ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 27 2017 ዓ.ም ዕለታዊ ዘገባና መረጃዎችን ይዤ መጥቻለሁ። ዘገባና መረጃዎቹን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ በተለያዩ አካባቢዎች የዛሬ የውሎ መረጃዎችን በተመለከተ በተለይ ከግንባር አሰባስብ ያለው እነሱን የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን ለመከታተልና ለማዳመጥ እንዲሁም ደግሞ ትኩስና አዳዲስ መረጃዎችን ለማግኘት ኢትዮ ፎከስን ሰብስክራይብ አድርጎ እንዲሁም ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን በመጫን መረጃዎች ሲለቀቁ ወይም ደግሞ ሲጫኑ የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። ሰዓቱን ጠብቆ የማሳወቂያ መልእክት ይደርሳችኋል። በዛ ጊዜ መረጃዎችን ትከታተላላችሁ። ሰብስክራይብ ያላደረጋችሁ ደግሞ እንዲያደረጋችሁ እንዲሁም ለወዳጅ ዘመድ እያሳውቃችሁ በዚህ መንገድ አብራችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልትልኩልኝ ትችላላችሁ። በርካቶቻችሁ የተለያዩ ጥቆማዎችን ሀሳቦችን ልካችሁልኛል። በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል የመጀመሪያ የማደርገው ወደ ወለጋ የሚወስደን መረጃ ነው። በወለጋ ያለው አጠቃላይ አሁን ሁኔታ ምን ይመስላል የሚለውን ዝርዝር ግንዛቤ የሚሰጥ መረጃ ነው የያዝኩት። ጠቅለል ተብሎ ሲታይ ወደ ዝርዝር መረጃዎች ሳልሄድ በወለጋ አካባቢ ያለው አሁን ሁኔታ ሲታይ ከፍተኛ ስጋት ያለበት በተለያዩ የታጣቂዎች እርስ በርስ የሚዋጉበት እንዲሁም ደግሞ ከአሁን በፊት የእጅ ሰጥተው ወደ መንግስት ገብተዋል የተባሉት የሸኔ ታጣቂዎች በትይዩ በመንግስት ድጋፍ ቀሪዎቹ ጫካ ያሉት በመንግስት ድጋፍ የመደበኛውን የሸኔ ኃይል ወይ ደግሞ በጃልመሮ የሚመራውን እንዲወጉ በአካባቢው ደግሞ የአማራ ተወላጆች ላይ እንደዚሁ ማፈናቀል፣ ግፍ፣ ሰቆቃ ለመስራትና ንብረት ለመዝረፍም የሚሆናቸው ደግሞ የአማራ ኃይሎች አሉ በሚል ደግሞ ለሱም ስልጠና እየተሰጣቸው ነው የሚገኘው። ይሄ ለሸኔ ታጣቂዎች የሚሰጥ ስልጠና ነው። ከዛ ባሻገር የክልሉ የኦሮሚያ ክልል መንግስት የተለያዩ አደረጃጀቶች አሉት። ኦላ የሚለው ጋቸና ሲርና የሚለው ሄርጴ የሚባል የቄሮ አደረጃጀት የሚባል የሚሊሻ እንግዲህ ጋቸና ሲርና ነው። ከዛ ባሻገር ደግሞ ልዩ ኃይል አድማ ብተናና የፖሊስ አደረጃጀቶች አሉት። እነዚህ ጸጥታ ኃይሎች ባሻገር የጃልሰኝን ቡድን ጫካ ውስጥ የቀረውን በልዩ መንገድ መንግስት ስልጠና እየሰጠው ነው እየተባለው። ይህንን በተመለከተ እዛ አካባቢ ያሉ መረጃዎችን እንደሚከተለው ላድርሳችሁ። የጃልሰኝ ነገር ወጥቻ አልወጣሁም ወይም ደግሞ ገብቻ አልገባሁም ነው ሲሉ ነው እንግዲህ የመረጃ ምንጮቹ የሚገልጹት። ጉዳዩን ወደ መንግስት ቢገባም በጫካ ውስጥ አለ፣ በጫካ ውስጥ ቢኖርም ደግሞ በመንግስት ውስጥ አለ በሚል የጃልሰኝን ቡድን በተለይ እያደረጋቸው ያሉትን እንቅስቃሴዎች በቅርብ እየተከታተሉ ይህንን መረጃ አድርሰዋል። በተለያዩ ወረዳዎች ያለው ማህበራዊ ሁኔታ ሲታይ አቢደንጎሮ ወረዳ ለመንግስት እጅ ሰጥቶ የጃልሰኝ ኃይል ስልጠና እየተሰጣቸው ነው የሚገኘው። የስልጠናው ዋና ዓላማ ሁለት ነው። አንደኛ በትይዩ የጃልመሮን ቡድን እንዲወጉና መረጃ በመስጠት እንዲሁም ደግሞ በሸኔ ስም ሰርገው በመግባት በነ ጃልመሮ ቡድን ላይ ጉዳት እንዲያደርሱ በሚል እስከዚያው በጫካ ሆነው እነሱም እንቅስቃሴ እያደረጉ ከመንግስት ጋር እንዲሰሩ የሚል ዓላማ የያዘ ስልጠና ሲሆን፣ ሁለተኛው ደግሞ የአማራ ተወላጆች በአካባቢው እንደዚሁ ተደራጅተው ይንቀሳቀሳሉ በሚል ይህንን ኃይል ከመንግስት ሌሎች አደረጃጀቶች ከመከላከያ ከክልሉ የጸጥታ ኃይሎች ጋር በመሆን እንዲወጉ የሚደረግ ስልጠና ነው። በዋናነት ግን የአማራ ተወላጆችን ንብረት ማውደም፣ ህፃናትና ሴቶችን መጨፍጨፍ ተግባራቸው ነው። እነዚህ ኃይሎች ከአሁን በፊት ይሄን አድርገዋል ነው የሚሉት የመረጃ ምንጮቹ። በሌላ ቦታ ጃርደጋ ጃርቴ ተብሎ የሚጠራው ቦታ በተለያዩ ቀበሌዎች እንደዚሁ ስምሪት የወሰዱ የሸኔ ታጣቂዎች አሉ። የጃልመሮ ቡድን አይደሉም፣ የጃልሰኝ ቡድን አባላት ናቸው። ሰቀላ፣ ሀቦ፣ ቦቃ ተብሎ በሚጠሩት አካባቢዎች እነዚህ ታጣቂዎች ስምሪት ወስደው እንቅስቃሴ ላይ ናቸው። ከአሙሮ ወረዳ የተነሱም በርካታ ታጣቂዎች በጃልሰኝ የሚደገፉ ከኪረሙ ወረዳ በሰንበቴ ቀበሌ በኩል ወደ ሰጊ፣ ዋሊ፣ ሉቅማ ወደሚባሉ ገጠራማ አካባቢዎች ስምሪት አድርገዋል። እንግዲህ በእነዚህ አካባቢዎች በብዛት የአማራ ተወላጆች የሚኖሩባቸው አካባቢዎች ናቸው። ሌላው ጊዳ አያና ወረዳ አማራ ከሚኖርባቸው 3 ቀበሌዎች ውጭ 14ቱ ቀበሌዎች በሸኔ ታጣቂዎች ተይዘዋል። በጃልመሮም በጃልሰኝም ቡድን ታጣቂዎች ተይዘዋል። ቀበሌዎቹ ሙሉ በሙሉ ኪረሙ ወረዳ በርካታ የኦሮሞ ተወላጆች ሰሞኑን እየተፈናቀሉ ነው የሚገኙት። ይህንን በተመለከተ ሁሉም ሰው ግንዛቤ ሊይዝና ነገና ከነገ ወዲያ ለሚፈጠሩ የሴራ ግጭቶች ጉዳዩ ግልጽ እንዲሆን ከኪረሙ ወረዳ በርካታ የኦሮሞ ተወላጆች እየተፈናቀሉ ነው። በወረዳው 19 የገጠር ቀበሌዎች አሉ። ከነዚህ ብዙ ሰዎች ተፈናቅለዋል ነው የተባሉት፣ ከብቶቻቸውን ጭምር እየነዱ። እነዚህ ሰዎች እየተፈናቀሉ ያሉት በአካባቢው የብልጽግና አስተዳዳሪዎች ቅስቀሳ ነው። አማራ መጣባችሁ፣ ፋኖ መጣባችሁ እየተባሉ ቅስቀሳ እየተደረገላቸው አካባቢያቸውን ለቀው ከወጡ በኋላ የሚሊሻ ስልጠና ወስዳችሁ ከኛ ጎን ተሰለፉ በሚል የብልጽግና ካድሬዎች
የህዝብ ለህዝብ እልቂት ለመፍጠር የሚያደርጉት አጀንዳ እንደሆነ ሊታወቅ ይገባል ተብሏል። ልዩ ቦታው እንግዲህ ኪረሙ ወረዳ ነው። ይሄ እየሆነ ያለው ለሴራ ነው። የአካባቢውን ህዝብ በማሸበር በማስፈራራት አካባቢውን ለቆ እንዲወጣ እያደረጉ ያሉት የአካባቢው ብልጽግና። በወለጋ የሚኖረው ህዝብ አጠቃላይ ሁኔታ ሲታይ ዋስትና የለውም። መንግስት የእጅ አዙር የጦር አውድማ አድርጎታል። እንደ አንዱ ታጣቂ በሌላው ታጣቂ ለማስወጋት የተለያዩ ድጋፎችን ያደርጋል። ከዛ ባሻገር ደግሞ በራሱ ኃይል በቀጥታ የጦርነት ቀጠና እያደረገ ነው የሚገኘው። የመኖር ዋስትና የሌለውና በአካባቢው ተረጋግቶ በተለይ ቀጣዩን የመኸር ጊዜ እርሻ ስራ ለመስራት በጣም አስቸጋሪ እንደሆነባቸው ነው እንግዲህ በርካታ በተለይ በእርሻ ላይ የተሰማሩ የአማራ ተወላጆች የሚገልጹት። ይሄ ጊዜ አሁን የያዝነው ጊዜ የበቆሎ እርሻ ስራ የሚጀመርበት ነው። ሆኖም ግን አሁን ባለው አጠቃላይ ቀውስ ምክንያት ላለፉት 4 ዓመታት በተከታታይ በበቂ ሁኔታ አላመረትንም። አሁንም ደግሞ የማናመርት ከሆነ በዚህ መንገድ አካባቢውን ለቆ ለመሄድ እነ ሽመልስ ከሌላ ኃይል ከማሰማራት ባሻገር አካባቢው ህዝቡ በረሃብ እንዲያልቅና አካባቢው እንዲለቅ እየሰሩ ነው የሚሉት። ጃልሰኝ ሽመልስ የመከላከያ በተለያዩ አደረጃጀቶች፣ ኦነግ ሸኔ በሌላ በኩል ለአማራው ከሁለት አቅጣጫ እነዚህ ኃይሎች መከራና ግፍ እያደረሱበት ነው ተብሏል። ወደ ሌሎች ከመረጃዎች ሄዳለሁ። ወደ አማራ ክልል መረጃዎች ሲሄድ በውርጌሳ ሰሜን ወሎ ከተማ ሚያዝያ 24፣ ሚያዝያ 25፣ ሚያዝያ 26 ጊራና እና ውርጌሳ ከተማ ወጣቶች ታፍሰዋል ተብሏል። ውርጌሳ ከአንድ ዓመት በኋላ የብልጽግና ባለስልጣናት ዛሬ ለጉብኝት በሚል ወደ ከተማው ገብተው ፎቶ ተነስተዋል። ሰሞኑን በከተማው ማፈሳ ነበር ነው የተባለው። የውርጌሳ ህዝብ ባለፈው ዓመት ጀማል መሐመድ የተባለው ወጣት በ3 ጥይት ማክሰኞ ገበያ መሀል ከተማ ላይ ከተገደለ በኋላ ሚሊሻና ፖሊስን በአካባቢው ማየት አይፈልግም። በዚህ ምክንያት አካባቢውን ፋኖ ይዞት ቆይቶ ነው የነበረው። ዛሬ ግን ሚሊሻ ወጣቶችን ከተማ ውስጥ ገብቶ አፍሷል። የቤት ለቤት አፈሳም አድርጓል። የቤት ለቤት አሰሳም ሲያደርጉ ነው የዋሉት። ባለፈው እንግዲህ ሕክምና ጣቢያ ላይ ጭምር የመንግስት ወታደሮች ንጹሐን የገደሉበት ቦታ ነው። በዚህ ምክንያት ከተማው ወጣቶች ዛሬ ከተማውን ለቀው ወጥተው ነው የዋሉት ተብሏል። በዚሁ ወደ ወልዲያ የሚወስደን መረጃ ላስከትል። ወልዲያ ዛሬ እንደዚሁ በከተማው ስብሰባ ነበር። በባህል አዳራሽ የተለያዩ የባጃጅ አሽከርካሪዎች፣ የከተማ ነዋሪዎች፣ የዩኒቨርሲቲ መምህራን ጭምር የተጠሩበት ስብሰባ ነበረ። በዚህ ስብሰባ ላይ ብልጽግና የጥፋት እጆችና መዘዛቸው የሚል ዘጋቢ ፊልም ካሳየ በኋላ ተሰብሳቢዎቹ ይህንን ጽንፈኛ ኃይል እንድናጠፋ ከጎናችን ሆኑ የሚል ቅስቀሳ ቢያደርግም የተሰጠው ምላሽ ግን ተቃራኒ ነው ተብሏል። ተሰብሳቢዎቹ ሰላም የምትፈልጉ ከሆነ ብልጽግና ሰላም የሚፈልግ ከሆነ ጽንፈኛ አትበሉ፣ ጽንፈኛ እናጠፋለን የሚለው መንገድ የሚሳካ አይደለም። ሞክራችሁ አይታችሁታል። ለሰላም መጀመሪያ ክብር ካላችሁ ጽንፈኛ እያላችሁ አትጥሯቸው። በተለያየ ጊዜ የህዝብና የሀገር ባለውለታ የነበሩ ናቸው። እናንተ ጽንፈኛ የምትሏቸው ፋኖች ህወሓት ወረራ በፈጸመ ጊዜ ከመከላከያ ጎን ወድቀዋል፣ ተዋድቀዋል። መከላከያ እንኳ ህዝቡን ጥሎ ሲወጣ ለህዝብ አደራ ታምነው ከአካባቢያቸው ህዝብ ጋር ሲዋጉ የቆዩ ናቸው። በርካቶችም ዋጋ ከፍለዋል። ስለዚህ ሰላም የምትፈልጉ ከሆነ ከስያሜ ጀምሮ ያለውን ጉዳይ ተው የሚል አስተያየቶች ተነስተዋል። የብልጽግና ካድሬዎች ግን ከዚህ ባለፈ መስማት የፈለጉት ጉዳይ የለም ነው የተባለው። ሌላው ወደ ግንባር መረጃዎች ከመሄድ በፊት ዘጋርዲያን የተባለው የእንግሊዝ ተነባቢ ጋዜጣ ይዞት በወጣው ዘገባ በኢትዮጵያ ያለውን አጠቃላይ የፕሬስ ነፃነትና የሚዲያ ሁኔታን በተመለከተ ዝርዝር መረጃ ይዞ ወጥቷል። ጋዜጣው ዘጋርዲያን የሪፖርተር ዊዛውት ቦርደርስ ሲፒጄ በኢትዮጵያ ጉዳይና በኢትዮጵያ የሚዲያና ጋዜጠኞች ጉዳይ ያወጧቸውን ሪፖርቶችም በአባሪነት ይዞ ወጥቷል። በዚህ ዘገባ ውስጥ እንግዲህ ለሲፒጄ አስተያየት የሰጠንበትን የኔንም ሀሳብ ጨምሮ የሌሎች ጋዜጠኞችን ሀሳብ ነው ይዞ የወጣው ዘጋርዲያን። ዘጋርዲያን የነፃነት መብት በሚል ርዕስ ስር በኢትዮጵያ የጅምላ እስርና ጥቃት በጋዜጠኞች ላይ በሚለው ዛሬው እትሙ አብይ አህመድ የነፃ ፕሬስ ከማክበር ወደ ጋዜጠኞች እስር በሚል እንደዚሁ ተከታይ ሀሳቦችን አስነብቧል። በ2019 ዓ.ም በፈረንጆቹ ኢትዮጵያ የነፃ ፕሬስ ቀን ያከበረች እና ከ1000 በላይ ጋዜጠኞች ከተለያዩ ሀገራት በኢትዮጵያ የተገኙ ሆኖ ነበረ። የፌዴራል መንግስቱና የህወሓት ጦርነት መቀስቀስ ተከትሎ ግን በኢትዮጵያ ውስጥ ያለው የፕሬስ ነፃነት ወደ ከፋ ደረጃ መውረዱን ዘጋርዲያን ዘግቧል። ዘጋርዲያን በዓለም ሀገራት ባለፈው ሪፖርተር ዊዛውት ቦርደርስ ያወጣውን በዓለም ሀገራት በአመታዊ የነፃ ፕሬስ የሀገራት ደረጃ ኢትዮጵያ ከ180 ሀገራት
145ኛ ነው በዚህ ዓመት የደረጃዋ የሚገኘው። ከባለፈው ዓመትም 4 ደረጃዎችን አሽቆልቁላ ተቀምጣለች ተብሏል። በትግራይ ክልል የተቀሰቀሰውን ጦርነት ተከትሎ እንደዚሁ ከ10% የሚሆኑ የትግራይ ሴቶች ከ15 እስከ 49 ዓመት እድሜ ክልል ውስጥ የሚገኙ እንደተደፈሩ 10%ቱ ከዚህ የእድሜ ክልል ውስጥ እንደተደፈሩም እንደዚሁ ጋዜጣው ዘግቧል። ከ600 ሺህ በላይ ህዝብም በዚህ ጦርነት አልቆበታል ብሏል። ከዚህ ጋር በተያያዘ በጋዜጠኞች ላይ እንግዲህ የማያባራ አበሳ ሲፈጸም ነው የቆየው የሚለው ዘጋርዲያን 53 ጋዜጠኞች ሀገር ለቀው ተሰደዋል በኢትዮጵያ። እንዲሁም ደግሞ ሌሎችም ታስረዋል። 12 ጋዜጠኞች ቢሃይንድ ዘባር ወይም ደግሞ በእስር ቤት ውስጥ ይገኛሉ ሲልም እንደዚሁ ይህንን ጨምሮ ገልጿል። በትግራይ ጦርነት በድሮን ጥቃት አንድ ጋዜጠኛ መገደሉንም እንደዚሁ የዘጋርዲያን ይዞ ወጥቷል። አሁን በኢትዮጵያ ውስጥ ያለውን አጠቃላይ የፕሬስ ነጻነት በተመለከተ እንግዲህ ሁላችሁም ታነቡ ትችላላችሁ። ዛሬ ሜይ 5 የታተመው የዘጋርዲያን ዘገባ ነው። ሰሞኑን ዓለም አቀፍ የነጻ ፕሬስ ተሟጋች ድርጅቶች ኢትዮጵያን በተመለከተ በርካታ ዘገባዎችን አውጥተዋል፣ ሪፖርቶችን አውጥተዋል። ሌላው መረጃችን እንደዚሁ ከጦርነቱ ጋር በተያያዘ የማህበራዊ እና የጤና ቀውስ እየተፈጠረ ያለ አስደንጋጭ ሪፖርት ከወደ አማራ ክልል ተሰምቷል። ዛሬ የአማራ ክልል ጤና ቢሮ ለአሃዱ ሬዲዮ እንደተናገሩት በርካታ ሴቶች በአስገድዶ መድፈር ተጋላጭ ሆነዋል በጦርነቱ ምክንያት ብሏል። የክልሉ ጤና ቢሮ በዚህ ምክንያት ያልተፈለገ እርግዝና 9% ደርሷል ብሏል። በክልሉ በጤናው ዘርፍ ከፍተኛ እክል ተፈጥሯል። ወደ ክልሉ ሲገቡ የነበሩ የሰብአዊ እርዳታና አቅርቦቶች አንዳንዶቹ ሙሉ በሙሉ ሌሎቹ ደግሞ በከፊል መቋረጣቸው ጉዳዩን አሳሳቢ አድርጎታል ተብሏል። በክልሉ 80% የሚሆኑ ህፃናት እስካሁን ክትባት አልወሰዱም በጦርነቱ ምክንያት። ይህንን እየዘገበው አሃዱ ሬዲዮ ነው። ከክልሉ ባለስልጣናት መረጃውን ወስዶ ከፍተኛ የሆነ ቀውስ ነው እንግዲህ ሪፖርት እና አሃዛዊ ቁጥሮች የሚያሳዩት። እንግዲህ በተለይ ያልተፈለገ እርግዝና የሚባለው በአስገድዶ መድፈር፣ በህገወጥ እንደዚሁ ደግሞ ሰዎችን አግቶ እንደዚሁ ወሲብ በመፈጸም የሚመጡ እርግዝና አይነቶች አሁን በክልሉ 9% ደርሰዋል ነው የተባለው። ከዚህ ውስጥ እንግዲህ በወታደሮች ከቦታ ቦታ የሚያደርጉት እንቅስቃሴ፣ በቡድን በተናጠል የሚደፈሩ ሴቶች ቀላል ቁጥር የላቸውም። ከላይም እንግዲህ ወደ ካምፖች ጭምር እየተወሰዱ የሚታሰሩ ሴቶች አስገድዶ መድፈር እየተፈጸመባቸው እንደሆነ የሚያሳይ መረጃ አለኝ። ወደ ኋላ እመለስበታለሁ። እንግዲህ የአማራ ህዝብ በተለይ ከውልደት ጋር በተያያዘ ህወሓት ይከተለው በነበረው የቤተሰብ ምጣኔ ፖሊሲ ህዝቡ ቁጥሩ ሆን ተብሎ እንዲቀነስ መደረጉ ይታወቃል። በህይወት ያለውም ጭምር ካለው ህዝብ አጠቃላይ እስከ 1% የሚሆነው ህዝብ ከቆጠራ ውጭ እንዲሆን ተደርጓል በክልሎች። ከክልል ውጭ ደግሞ የሚሆነው በርካታ ህዝብ ምናልባት ከ38 እስከ 60% የሚሆነው ህዝብ በሌላ ማንነት እንዲቆጠር ተደርጓል። አሁን ደግሞ በጦርነቱ ምክንያት እንደዚህ አይነት የጤና ቀውስ እየደረሰ ነው የሚገኘው። ያው እንግዲህ ይሄ በተለይ ምን አይነት ማህበራዊ ቀውስ እንደሚፈጠር በትምህርት መቋረጥ፣ ተማሪዎች እንዲሁም በወታደሮች እንቅስቃሴና በጦርነቱ ምክንያት ደግሞ አስገድዶ መድፈር የጤና ሁኔታው ከዚህ ባሻገር ባለፈው በወጣ ሪፖርት መሰረት በክልሉ የኤችአይቪ ስርጭት እንደዚሁ ከነበረበት በ47% ጨምሮ ነው የተገኘው። ይህ ጦርነት ከተከሰተ በኋላ እንደዚህ አይነት የጤና ቀውስም አለ። ወደ ሌላው መረጃችን ስንሄድ የትራንስፖርት አድማን በተመለከተ ጠዋት የወጣ መረጃ ነበር። የትራንስፖርት አድማ በደብረ ብርሃን ዛሬ ማለዳ ከደብረ ብርሃን ወደ አዲስ አበባ የትራንስፖርት አገልግሎት አልነበረም ተብሏል። ምክንያቱም እንደሆነ አልታወቀም። ግን ቀደም ብሎ በጠዋቱ የመረጃ ጊዜም እንዳደረስኳችሁ በምስራቅ አማራ ካለማጣ እስከ ደብረ ብርሃን ድረስ ባሉት አካባቢዎች የትራንስፖርት አድማ ተጠርቶ ነበረ። መንግስት ያላግባብ የታሪፍ ማሻሻያ የጠየቅነው የታሪፍ ማሻሻያ ተግባራዊ አላደረገም፣ ያላግባብ ቅጣት እንዲሁም ደግሞ ልዩ ልዩ ክፍያዎች እየተፈጸሙብን ነው በሚል አሽከርካሪዎች እና የተሽከርካሪ ባለቤቶች አድማ ጠርተዋል። በእርግጥ አድማው ዛሬ ተፈጻሚ ስለመሆኑ በተለያዩ ከተሞች እየተረጋገጠ ነገር የለም። ደብረ ብርሃን አካባቢ ግን የትራንስፖርት እንቅስቃሴ ቆሞ ነበር ነው የተባለው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በበኩሉ የደሞዝና የጥቅማጥቅም ጥያቄ የሚያነሱ ሰራተኞች ለእስር እና እንግልት እየተዳረጉ ነው ሲል ገልጿል። ከእስርና እንግልት ባሻገር ስራ ማጣትና እስከ ስራ መባረር እየደረሱ ነው ሲል ገልጿል። የማህበራት ኮንፌዴሬሽኑ የታሰሩት እንዲለቀቁ ይደረጋል፣ የተደራጁ ሰራተኞች በዚሁ እንዲቀጥሉና በያሉበት ተቋማት ተደራጅተው መብቶቻቸውን እንዲጠይቁ ጥሪ አቅርቧል። ያልተደራጁትም በአስቸኳይ እንዲደራጁ ጥሪዎችን አቅርቧል። በኢትዮጵያ ውስጥ እንግዲህ የሰራተኞች የጥቅማጥቅም የመብት ጥያቄዎች ከዕለት ወደ ዕለት ጥያቄው ከፍ እያለ መጥቷል።
መምህራን በተደራጀ መንገድ እንደዚሁ ጥያቄዎችን እያቀረቡ ነው የሚገኙት። የኢትዮጵያ የሕክምና ባለሙያዎች እንደዚሁ በማህበራዊ ሚዲያ ህይወት እየታደግን እኛ ግን አደጋ ላይ በኑሮ ውድነት ምክንያት በሚል ያደርጓቸው ያሉ ዘመቻዎች አሉ። የሐኪሞችና የጥቅማጥቅም ጥያቄን በተመለከተ ግን ኮንፌዴሬሽኑ የእኛ አባል ስላልሆኑና የመንግስት የልማት ድርጅቶች አባል ስለሆኑ ሰራተኞችን ጥያቄ አላየነውም ብሏል። አሁን እንግዲህ በርካታ ሰራተኞች ናቸው ይህን ጥያቄ እያነሱ የሚገኙት። በጦርነቱ ጋር በተያያዘ የሀገሪቱ ኢኮኖሚ መድቀቁን ተከትሎ በተለያዩ አካባቢዎች የሰራተኞች ደሞዝ ሳይከፈል ከ3 እስከ 4 ወራት ቆይቷል። ለምሳሌ በአፋር የሚገኙ መምህራን የበረሃ በልን ጨምሮ የደሞዝና ከጥቅምት ጀምሮ የተፈቀደው የደሞዝ ጥቅማጥቅም አልተፈቀደላቸውም። ጥያቄውን ያነሱ ግን ሌላ ተልዕኮ አላችሁ፣ ጽንፈኛ እና ሌላ በሚል እየታሰሩ እንደሆነ ነው ለኢትዮ ፎከስ ባለፈውም የገለጹት። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ሲሄድ ወደ ሰከላ የሚወስደን መረጃ ነው የማስከትለው። በምዕራብ ጎጃም ግሽ አባይ ከተማ አቅራቢያ ሰከላ ከተማ ማለት ነው። ሰከላ ወረዳ ግሽ አባይ ከተማ አቅራቢያ ድንጋይ ገበጣ ተብሎ በሚጠራ ቦታ ዛሬ ማለዳ በተፈጸመ ጥቃት በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ነው የተባለው። ዛሬ ማለዳ ድንጋይ ገበጣ ልዩ ጥበቃ ላይ በነበሩ የመንግስት ኃይሎች ላይ ድንገተኛ ጥቃት እና የከበባ ጥቃት በማድረግ ፋኖ ከፍተኛ ጉዳት አድርሷል። በዚህም እንግዲህ ቁጥራቸው እስከ ሀያ ይደርሳሉ የተባሉ የመንግስት ወታደሮች ሙትና ቆስለኛ ሆነዋል ብሏል የጊዮን ብርጌድ ቃል አቀባይ የቻለ አድማሱ። ጨምሮም ሲገልጽ በፋኖ ላይ የደረሰ ጉዳት የለም፣ 3 ንጹሐን ግን ተገድለዋል ሲል ለኢትዮ ፎከስ ገልጿል። 3 ማዳበሪያ ለማምጣት ከገጠር ወደ ሰከላ ከተማ ሲሄዱ የነበሩ ንጹሐን በመንግስት ወታደሮች ተገድለዋል። ፋኖ ጥቃቱን ፈጽሞ ከተመለሰ በኋላ በአካባቢ ያገኟቸውን አርሶ አደሮች ነው የገደሉት። ከተገደሉት አርሶ አደሮች መካከል አዛውንቶች ናቸው። ሁለቱ አባ የስጋት የተባሉ የ78 ዓመት አዛውንት፣ ምረት በለጠ የተባሉ የ76 ዓመት አዛውንት እንዲሁም ደግሞ አታለል ጥላሁን የተባለ ደግሞ የ40 ዓመት ጎልማሳ ይገኝበታል የተባለው። እነዚህ አሊቦ ተብሎ የሚጠራ ገጠር ቀበሌ ማዳበሪያ ለመውሰድ ወደ ሰከላ ግሽ አባይ ከተማ ሲመጡ የነበሩ አርሶ አደሮች ናቸው የተገደሉ ተብሏል። የመንግስት ወታደሮች አሮጌው ከተማ ተብሎ በሚጠራው አካባቢ የሞቱ የቀብር ስነስርዓታቸው እንደተፈጸመ፣ ቁስለኞች ደግሞ ግሽ ተብሎ ወደሚጠራው ገዳም አካባቢ ወደሚገኝ ወታደራዊ ካምፕ መወሰዳቸውን ነው መረጃው ጨምሮ የገለጸው። ባለፈው ቅዳሜ ይላል የቻለ ባለፈው ቅዳሜ ድንጋይ ገበጣ ተብሎ የሚጠራው ቦታ ላይ ወደ ከተማው ለገበያ የሚመጡ በርካታ አርሶ አደሮችን ፍተሻ፣ ብርበራ በሚል ድብደባ ሲፈጽሙ ነበር የመንግስት ወታደሮች። ይህንን ተከትሎ በርካታ ሴቶችንም ከገበያ ወደ ገበያ የሚሄዱትን ወስደው ወደ ካምፕ አስረዋል። ካሰሯቸው ሴቶች ከአንድ ቀን በኋላ የተወሰኑትን እሁድ ጠዋት ለቀዋቸዋል፣ በካምፕ ውስጥ አሳድረው። በዚህ ውስጥ እንግዲህ የካህናት ሚስቶች ጭምር ይገኙበታል። ዛሬ በነበረው ጥቃትም እንደዚሁ የተወሰኑ ሴቶች ደግሞ ማምለጣቸውን ነው በካምፑ የተገኘው። በካምፕ ውስጥ እንግዲህ በርካታ አርሶ አደሮች ለገበያ ይዘዋቸው ሲሄዱ የነበሩ ለሽያጭ እንቁላል፣ ሌሎችን ቁሳቁሶች ጨምሮ በወታደሮች ተወስደው ዛሬ ስለመገኘታቸው ነው እየተገለጸው። ሴቶች ላይ የተፈጸመውን ጉዳይ በተመለከተ ጉዳዩ እየተጣራ ነው ተብሏል። ወደ ሌላ መረጃ ሄዳለሁ። ወደ ሌላ መረጃ ሲሄድ ወደ ማዕከላዊ ጎንደር የሚወስደን መረጃ ነው የሚያስከትለው። በማዕከላዊ ጎንደር በሁለት ወረዳዎች በተደረጉ ተከታታይ ውጊያዎች ከ100 በላይ የመንግስት ወታደሮች ሙትና ቆስለኛ ሆነዋል ተብሏል። በተለይ ጠገዴ ዳራ ወይም ደግሞ ጃራ እየተባለ በሚጠራ ቦታ በነበረ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የአርማጭሆን እየተከታተልኩ እየዘገብኩላችሁ ስለነበረ ነው። በዚህ በጠገዴ በትላንትና ሚያዝያ 26 2017 በተደረገ ከባድ ውጊያ 28 የሰላም አስከባሪ በአካባቢው አጠራር ወይም ደግሞ የሚሊሻ አባላት በፋኖ እጅ ገብተዋል ወይም በፋኖ እጅ ሰጥተዋል። በተመሳሳይ 15 የሚሆኑ ደግሞ በነበረው ውጊያ ተገድለዋል። ቁጥራቸው በውል ያልታወቀ ደግሞ ቆስለዋል ነው የተባለው። ይሄ ከፍተኛ ቁጥር ነው በሚሊሻ ደረጃ ሲታይ። በአካባቢው ነው ደግሞ ሚሊሻዎቹ እንግዲህ ከአካባቢው የተመለመሉት። ይሄ ምን ያክል ማህበራዊ መስተጋብር ነው ደግሞ ማህበራዊ ቀውስ ሊፈጥር እንደሚችል ለመገመት በቀላሉ አይከብድም። ከዛ ባሻገር እንደዚሁ በዚሁ በአርማጭሆ በነበረው ውጊያ እንደዚሁ ከፍተኛ ጉዳት ደርሷል። በ3 ቦታዎች በነበረው ውጊያ እሱን በጧቱ የመረጃ ጊዜያችን አድርሻችኋለሁ። በተለይ በሙሴባምብ፣ ገበዝ፣ ደኳይ ተብሎ በሚጠሩ ቦታዎች
በተደረገው ውጊያ እንደዚሁ ከ60 በላይ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በእነዚህ በሁለት ቦታዎች ጠገዴና አርማጭሆ በነበሩት ውጊያዎች እንደ ፋኖ መረጃዎች ከሆነ ከ100 በላይ የመንግስት ወታደሮች ሙትና ቁስለኛ ሲሆኑ በጠቅላላ ከ45 በላይ እንደዚሁ የቁስለኛ ሆነዋል። ከ60 በላይ ነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ገብተዋል። በሁለቱ ወረዳዎች ላይ አርማጭሆና ጠገዴ ማለት ነው። በአንድ ቀን እንግዲህ ከ60 በላይ ሚሊሻዎች እንደ አካባቢ የመረጃ ምንጮች ሙት መሆናቸው ፋኖች 100 ይላሉ። ይህን ያክል ቁጥር እንግዲህ ከ60 እስከ 100 የሚሆን ቁጥር ያለው የሚሊሻ ኃይል ሙትና ቁስለኛ መሆኑ በብልጽግና በኩል አስደንጋጭ ጉዳይ ሆኗል ነው እየተባለው። በዚህ ምክንያት ተጨማሪ የእግረኛና መካናይዝድ ወደ አካባቢው እየገባ ነው ተብሏል። ወደ ሌላ መረጃ ሄዳለሁ። ወደ አዊ ዞን የሚወስድን መረጃ ነው የማስከትለው። በአዊ ዞን ጓጉሳ አንበራ ተብሎ በሚጠራ ቦታ ዛሬ ረፋድ ከተማ ወደ አምብራ ሲንቀሳቀስ በነበረ የሚሊሻ ኃይል ላይ ድንገተኛ ጥቃት ተፈጽሟል። በዚህም ሰብአዊ ቁሳዊ ጉዳት ደርሷል። በጥቃቱ ቢያንስ 4 የመንግስት ሚሊሻዎች ሙትና ቁስለኛ ሆነዋል። የሚሊሻ ኃይሉ ቁስለኞችን ይዞ ወደ ኋላ ተመልሰዋል ነው የተባለው። 2 ንጹሃን እንደዚሁ ጉዳት ደርሶባቸዋል። አንድ የሞት አንድ አካል ጉዳት ደርሶባቸዋል ተብሏል። ወደ ሰሜን ጎንደር ደባትና ደባርቅ አቅራቢያ ስንሄድ ደባርቅ አቅራቢያ ወቅን በተባለ ተራራማ ስፍራ ወደ ቆላ ወገራ እንቅስቃሴ ላይ የነበሩ ወታደራዊ ተሽከርካሪዎች ላይ በተፈጸመ ድንገተኛ ጥቃት እንደዚሁ በርካታ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። በሁለት ተሽከርካሪዎች ላይ ነው ጥቃቱ የተፈጸመው የሚሉት የመረጃ ምንጮቹ። የደረሰው ሰብአዊና ቁሳዊ ጉዳት እየተጣራ ነው ሲሉ ነው የገለጹት። ይህ እንግዲህ ወቅን አካባቢ ያለው ነው። ወደ ሌላ መረጃ ሲሄድ ወደ ኬንያ የሚወስድን መረጃ ነው የማስከትለው። የኬንያው ፕሬዝዳንት ዊሊያም ሩቶ የጫማ ጥቃት ተፈጸመባቸው በጫማ የሚል መረጃ ነው ያለው። ይህ እንግዲህ በርካታ ማህበራዊ ሚዲያዎች መነጋገር ያደረጉት ነው። በተለይ በኬንያ ፕሬዝዳንቱ ማጎሪ በተባለ ወረዳ ህዝብ ሰብስቦ በነበረበት ጊዜ በትላንትናው ዕለት 2 ተከታታይ ጫማ ተወርሮበታል ነው የተባለው። በጥቃቱ እንግዲህ ጥቃቱን ፖሊስ በገለልተኝነት እየመረመረው እንደሆነ ገልጿል። ቀደም ብሎ ግን ፖሊስ ጉዳዩ ፖለቲካዊ ይዘት ያለው ጥቃት ነው ሲል ፖሊስ በቅድመ ሁኔታ ድምዳሜ ላይ ሳይደርስ ይህንን አስተያየት ሰጥቷል። ታዋቂ ኬንያውያንን ጨምሮ ፖለቲከኞች ደግሞ ተጽዕኖ ፈጣሪ የማህበራዊ ሚዲያ የኬንያ ዜጎች ድርጊቱን አብዛኞቹ አውግዘዋል። አንዳንዶቹ ደግሞ ይህንን ያደረጉት የተበሳጩ ዜጎች ናቸው በሚል በፕሬዝዳንቱ ላይ ትችትም ጨምረዋል። ባለፈው ዓመት እንግዲህ በኬንያ ከግብር ጋር በተያያዘ ፕሬዝዳንት ዊሊያም ሩቶ የሚቃወም ተከታታይ የአደባባይ ሰልፍ መደረጉ ይታወቃል። ይህንን ሰልፍ ተከትሎ ዊሊያም ሩቶ በፓርላማው በፊት ሚኒስትሮቹን እንደዚሁ በትኗል። ካቢኔም እንደገና አዋቅሯል። በርካታ ሰዎች እንግዲህ በጎዳና ላይ በነበረው ተቃውሞ መገደላቸው ይታወቃል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ